አለ ለኔ የተሻለ ነገር ዛሬን ማዘን ሻምብሱ የእስላም ዛር ያለባችሁ ሰዎች ብዙ ጊዜ ሮብና ዓርብ መጾም ትቸገራላችሁ። ለምን? መንፈሱ ከሃይማኖቱ ጋርም ችግር ስላለበት መንፈሱን ያልኩት ሰዎቹ አላልኩም። በተለይ በቡዳ የበላቻችሁ ለምሳሌ እስላም ከሆነች ወይ ሙስሊም ከሆነች ሴት በቡዳ የበላችሁ መንፈስ ወደ እናንተ ከመጣ የእሷን ሃይማኖት ተጽዕኖ እናንተ ላይ ይፈጥርባችኋል። ልክ እንደዛው ነው የሚሆነው። እነሱ በሚጾሙት የጾም ጊዜ እንድትጾሙ ሊያስገድዳችሁ ሁሉ ይችላል። አንዳንድ ክርስቲያን እናቶቻችን እኮ የእስላም ጾም ይጾማሉ ተደብቀው። ይሄን ታውቃላችሁ? ዛሩ ጾም ይላቸዋል። መጾም አለብሽ። በተለይ አብዱል ቃድር የሚባለው የተወከል የሚባል ዛር አለ። ሙሉ በሙሉ የእስልምና ሃይማኖት ውስጥ ያለውን አካሄድ ማም ያስፈጽማቸዋል በደንብ አድርጎ እና ይሄ ነው ማለት ይከብዳል። ግን የተቀላቀለ ማለት ልጆቻቸው ሁሉ ምናልባት ሃይማኖት ላይ ዜሮ ሊሆኑ ይችላሉ። የሌላ እምነት ተከታይ የሆነ ባል ወይ ሚስት ሊያገቡ ይችላሉ ልጆቻቸው። ከሃይማኖት ጋር በተገናኘ በጣም ሰነፍ ነው የሚሆኑት። ለምን? እምነቱ ሌላ የሆነ ሰው ነው በእናንተ ቤት ውስጥ መተት የመተተባችሁ ወይም በቡዳ የበላችሁ የዛ ሰው ማንነትም ጭምር ነው ተጽዕኖ የሚፈጥርባችሁ ማለት ነው። እና እኚህ እናት ትልቁ ችግራቸው ይሄ ነበረ፣ ጥርጥር በጣም ትልቁ ችግር። ለምን? አዳልሞቴ የቤቱ ዋና ንጉስ ነው ብያቸዋለሁ። የቤቱ ግድግዳ ላይ ያ የአዳልሞቴ ቆዳ የበሬ ቆዳ የሚሆን የበግ ቆዳ ተለጥፎ ነበረ። አዳልሞቴ በልጆቹ ላይ በደንብ አለ። አንድ ቀን የኦርቶዶክስ መዝሙር አዳምጠው አያውቁም። የጴንጤ መዝሙር ግን ዋናው በቃ እንደ ምግብ እንደ ዴሊሺየስ ምግብ ብሉት ፌቨራይታቸው ትልቁ በቃ ምርጫቸው የፕሮቴስታንት መዝሙር አዳልሞቴ ነዋ። ሁሌም የምንናገረው ይሄንን እኮ የአዳልሞቴ መንፈስ ቀጥታ ሃይማኖታችን ውስጥ ያለውን ነገር እንዳንፈጽም ይከለክላል። ሁለተኛ ነገር ደግሞ ያጠራጥራል። ስዕሉ ፊት ስትንበረከኩ እግዚአብሔርን ስታናገሩ ምን ስትሉ ትክክለኛ በሆነ መንገድ ሃይማኖታችሁን እንዳታስፈጽሙ ይከለክላል። እና ይሄንን በዚህ ልዝጋው ድጋሚ እንዳይሆንብኝና እኚህ ሴትዮ እግዚአብሔር ይመስገን ዛሬ ከልጆቻቸው እኩል ሰራተኞቻቸውን ያያሉ። ልጆቻቸውን ደግሞ ያሉበት ሁኔታ ሁለቱን ልንገራቸው። የሁለቱ ብቻ እነዚህ ጸበል እዛ ቤት ውስጥ የመጡት ልጆች የሴቶቹን አይደለም የወንዶቹ ልጆች ማለት ሴቶቹ ትንሽ አስቸጋሪ ናቸው። አሁንም ቢሆን ይሄን እየሰሙን ያሉት ታሪኩን እሺ ይሉኛል፣ ግን አይሰግዱም፣ አይጸልዩም። ይታዘዛሉ፣ ግን አያደርጉትም። የሚገርማችሁ ገልማ ቤቱ እስካሁን ተቆልፏል። አንጸልይበትም፣ ምንም ነገር አናረግበትም ብለው ቆልፈውታል። ባዶ እኮ ነው ክፍሉ። ፍርሃታቸው ማለት ነው። እንደውም ቤቱን ሸጠን ከዚህ ቤት ወጥተን ሌላ ቦታ ስንገባ ነው መንፈሳችን የሚነቃቃው ብለው ቤቱን ሸጠው ሊወጡ ሁሉ አስበዋል። እና በዚህ ልክ ነው በጣም የሚፈሩት። ለምን? በትምህርት ስላልጠነከሩ ነው። እና ወደ ቁም ነገሩ እንምጣና ሁለቱ ልጆቻቸው ከእናንተ ከተማሪዎቻችን ውስጥ በላይቭ ላይ በማስተምርበት ሰዓት ፍቅረኛ አግኝተዋል። አንደኛው ያ ትንሹ ልጅ የኔኑ ተማሪ ያችኑ የሀብታም ልጅ የተባለችዋን እዛው ይዟታል ማለት ነው። ይሄኛው አንደኛው ልጅ ደግሞ አንዱ ዘመዳቸውን አምጥቶታል እንዲያግዛቸው። ከዘመዶቻቸው ውስጥ አንዱ የአባቱን ዘመድ ማለት ነው፣ የአባቱን ወይም ደግሞ የአጎቱን ልጅ ማለት ነው አምጥቶት እየተጋገዙ ከላይቭ ላይ እናንተ ከምትጽፉት ኮሜንት ላይ የኔ አዳም የት ነህ፣ የኔ ሔዋን የት ነሽ እያላችሁ ትጻጻፋለች። ከዛ ውስጥ ጓደኛ አግኝተዋል። የሚገርማቸው በቴሌግራም ተጻጽፈው ምናምን የሚገርም ነገር ነው። ወደታችሁ ነው ስራቸው በእውነት መምህራሉ ላይቭ ላይ ገብተን ጓደኛ ያገኘናሉ። ከዚህ እግዚአብሔር ቤት በኩል ምን እንደሚያደርግ አታውቁትምና እባካችሁን ብትችሉ ማለት ነው መጥፎ ነገር ስታዩ ቶሎ ማሳወቅ፣ ቶሎ ለዛ ሰው መናገር፣ ቶሎ ራሱ መጸለይ ነው። እግዚአብሔር ይስጣት ልጅቷ ወሬኛዋ ጠቅማቸዋለች፣ የጎዳቻቸው መስሏት ወይም ደግሞ ማነው ወሬ ያሾኮሾኮች መስሏት ጠቀመቻቸው በሁለቱ መንገድ። ሴትዮዋም ጎበዝ እንዲሏትና ብር እንዲሸልሟት ይሁን፣ እንደገናም ደግሞ በአንድ በኩልም ይሄ እንደዚህ ያሴሩቦት ነው ብላ የወሬ ሱስ ኖሮባት የሚሆን ምንም አይታወቅም። ግን በመስማታቸው ተጠቅመዋል። ዛሩ ተቆጥቷል። ለምን 10 ሺህ ብር ይሰጣቸዋል ብሎ ይሄን ራሱ ሰምተው እኔ እንዲያውም 10 ሺህ ብር በደሞዛቸው ላይ 10 ሺህ ብር እስከሚደርስ ድረስ ነው መጨመርላቸው አሉ። አሁን ያለው ደሞዛቸው አለ አይደል? ቀስ እያልኩኝ 10 ሺህ ብር እስኪሆን ድረስ ነው ማደርሰው አሉ። በወር በ2 ወር በ3 ወር እያልኩኝ እጨምርላቸዋለሁ። ለእያንዳንዳቸው አስቡት። እንደየስራቸው ነው ታዲያ። እና አሁን በየሁሉም ቤት እየገቡ ያያዋቸዋል፣ ይቆጣጠሯቸዋል። እና ዘጠኙንም ተከራዮች ማለት ነው ያያዋቸዋል። አንተስ እንዴት ነው ትዳር ሰላም ነው ምንድነው አንተ ንፍጣም እያሉ አንድ ቀን ጎብኝቶ እኮ ያቆም ሄደው እኮ አሁን
ወለዱ ያልኳችሁ ምናምን አለ አይደለም ትዳር ያዙት እነሱ ጋር ገብተው እሺ ና እስቲ ና ልቀፍ እያሉ እያቀፉ ቁጭ ብለው ሻይ ይጠጣሉ፣ ይጫወታሉ፣ ምግብ ይበላሉ። ከዛ ደግሞ ማታ ሲሆን ደግሞ ወደዛቸው ወደ ጸሎት ክፍላቸው ይገባል። ያ ልጅ ያልኳችሁ እንግዲህ 4 በ5 ቤት ተሰጠው ያልኳችሁ ልጅ ማለት ነው። ወደዛ ይገባሉ። እሱ ደግሞ ወዴት ነው የገባው? ማማ እንደፈለጉ አብሯቸው ማደር ስለማይችል ማለት ነው። ሌላ ትንሽዬ ክፍል ተሰጥቶት ሌላ ክፍል ውስጥ ገብቷል። ኮተት ምናምን ዕቃ ይቀመጥበት የነበረውን አስወግዶ ማለት ነው። እንዲህ ሆኖ እየኖሩ ነው ሴትዮዋ። አሁንም እንደዛ ናቸው ያሉት። እግዚአብሔር ይመስገን ወደዛኛው ቤት አልገባም ብለዋል። እስከ በዓለ ሃምሳ ብለውናል። እንግዲህ በዓለ ሃምሳ ላይ ይቀይራሉ ብዬ ተስፋ አደርጋለሁ። እኔን እግዚአብሔር ነው የረዳኝ። እዛ ቤት ልጆቹ ጠርተውኝ ይሄንን ጉድ እንዳይ እግዚአብሔር ረድቶኝ ነው። እግዚአብሔር ይስጣቸው እነሱንም። ብዙ ትምህርት ተምሬበታለሁ። 2 ነገር ተምሬያለሁ። በጣም የሚጠቅም ነገር ግን በሁለቱ ውስጥ ብዙ ነገር አለ። አንደኛ ህብረት፣ እንዴት መንፈስን እንደሚይዝ አንድ መሆን። በአንድ ቤት ውስጥ ሆናችሁ በህብረት ስትጸልዩ እንደሚያሸንፍ እግዚአብሔር አንድ መሆኑ ደግሞ ማሸነፍ ይቻላል። ደግሞ አንድ መሆኑ ያቺ አንድ የነበረችው ልጅ ነች እንደዚህ በዝተው ሄዳ ወንቅሸት ተጠምቃ መጣች። ከዛ በኋላ ሁሉ ነገር ልክ ገባና አንዷን ሰው የሚፈራው ሰይጣን አንዱን ሰው የሚፈራው ብዙ ነገር ይዞበት ስለሚመጣው ነው። መከራችሁን የሚያሳያችሁ ሰው ቤት ተጠግታችሁ የምትኖሩ ዘመድ ጋር ያላችሁ ወይ ደግሞ በቤታችሁ ውስጥ መሆናችሁ እንደ ባዳ የምትቆጠሩ እንዳልተወለደ ልጅ የምትቆጠሩ ሰዎች ግድ የላችሁም። የእግዚአብሔር መንፈስ በእናንተ ላይ ሆኖ ትልቁን ካብ ነው የሚነዳው። ትልቁን የአምልኮ ካብ ነው የሚነዳው። ዝም ብላችሁ ታገሱ። መታገስ ጥሩ ነው። የታገሰ ፍሬውን ይበላል አይደል እንዴ? ምን ይላሉ? የታገሰ ብዙ ያያል፣ ከሚስቱ የወለደ ብዙ ያያል ነው የሚል ተረት አለ። ብቻ ያ ምንድነው? ረጅም ጊዜ አንድ ቦታ ላይ ተቀምጦ እየጸለዩ አንድ ነገር መጠበቅ ትልቅ ጥቅም አለው። ሌላው የፎቁ ጣራ ይጽዳ ተብሎ በሚጸዳበት ጊዜ 2 ነገር ተገኘ። አንደኛ አሸንዳው ውሃው በሚፈስበት ከላይ በሚፈስበት በኩል ሴትዮዋ ናቸው የተናገሩት። እስቲ ማዘር ዛሬ የሆቴሉን ጣራ ልናጸዳው ነው ጊዜ እንዴ አዎ በስተግራ በኩል በዛ ባሸንዳው በኩል እንደዚህ ቀጥ ብሎ የቆመ አንድ ደብተራ የሰጠኝ እባብ አላሉ። ይሄ የደረቀ እባብ እና በእንትን ተጠቅሏል፣ በፕላስተር 3-4 ተጠቅሎ በሚስማር ከግድግዳ ጋር ተመቷል። እና እሱ እንዳትረሱ አሉ። ምን እናድርገው ስላቸው ጊዜ እንዴ የምታረጉትን አድርጉ፣ እኔ አልነካው መቼም አሉ። ከዛ አንድ ብቻ ነው ስላቸው ጊዜ እኔ እሱን የማስታውሰው ሌላ ነው ያላስታውስም አሉ። እና ሄደን ፈትሸን እሱ እንደተባለው የተባለው ቦታ ላይ ያገኘነው ሌላ ምንም አላገኘንም። ግን ሰራተኞቹ 2 ወጥ ቤት ሰራተኞች ማለት ነው የሚያድሩት እዛ ሆቴል ነበርና እነሱ መተው እንዲጸልዩ ይደረግ ተባለና ምን አሏቸው? አንድ ቀን አንዴ ነው የሄድኩት። ከዛ በኋላ እኔ የምልሽ አሏት አንዷ የወጥ ቤት ሰራተኛ፣ እሺ ትይያለሽ፣ አሁን ደግሞ በወጥ ቤቱ በስተግራ በኩል አንድ የምትቀብሪልኝ ነገር አለ አሏት። አሁንም እንዴት ይየ አለች ልጅቷ። ታዲያ በደንብ አገሽ የምትቀብሪልኝ እና እሳቸውም እኮ መንገዱን አሳይተውናል። የአቡነ ተክለ ሃይማኖት ነው መስል ጊዜ አለች ልጅቷ። የተክልዬን እምነት በስተግራ በኩል እዛች ቦታ ምን ታውቀበት ቦታ ላይ ያን አውጥተሽ ይሄን ተኪው አሉት። እሺ አለች። የተክልዬን ጸበል፣ የተክልዬን እምነት ለምን ሴትዮዋ የአቡነ ተክለ ሃይማኖት ጠላት መንፈስ አለባቸው። ተክለ ሃይማኖት ሲባል የዛው ሀገር ሰው ናቸው። እዚህ አዲስ አበባ መጥተው ሀብታም ሆነው ነው በጣም ነው የሚጠላቸው። ምናልባት ዘርም ሳይኖር አይቀርም፣ አይታወቅም። የተክልዬ ቤተሰብ ዘር ሳይኖር አይቀርም እና ገና ስማቸው ተክልዬ ተብሎ ሲጠራ እንደሆነ ነገር ነው የሚያደርገው መንፈሱ። ያን ዘረዝሯልና አንደኛው ልጃቸው ደግሞ ተክልዬን ስልኩ ላይ ፕራይቬት እንትን አድርጎት ስክሪን እንዴት ነው ብሎ ይባለው ስክሪን ሴቨር አድርጎት ስልኩን 2 ጊዜ ተሰበረበት። ያው ዛሩ ነው የሚሰበርበት እና ተክልዬን የሰበሩብህ እያለ ውስጡ ያጠራው አዳልሙት አይደለ ጥርጣሬ የሚፈጥርበት። ይሄን እኮ በዚህ በኢየሱስ ፎቶ ብትቀይረው አይሰበርም አሉ እና ይሄ ነገር ማን ይላል ውስጡ ይጠራጠራል። ዶንስ ኢየሱስ አምላክ ነው እሳቸውን ብዙም ከዛ የተክልዬን ስዕል አነሳና የኢየሱስ ክርስቶስን ፎቶ ሁሉ አደረገው። ግን ፎቶ ምን አደረገው ማነው ካደረገው በኋላ ስልኩ እንዳይሰበር ብሎ አስባረከው። ካህን ጋር ያው የሚባርኩ አባት አሉ እያቸዋለሁ አስባረከውና አሁንም ተሰበረ እና አይ ጉዳዩ ከስዕሉ ለውጥ ጋር አይደለም
መድኃኒዓለም ሆኖ ከተሰበረ ተክልዬም ሆኖ ከተሰበሩ ጉዳዩ ከስዕሉ ወይም ደግሞ ከሌላ ነገር አይደለም፣ እኔ ውስጥ ካለው ችግር አንጻር ነው አለና ገጠመኝ ሲያዳምጥ የጥርጥር መንፈስ አዳልሞት የጥርጥር መንፈስ አለ ነው። ከዛ እኔ ውስጥ ያለ ስልኬን የምትሰብር የአዳልሞት መንፈስ በተለይ ደግሞ ተክልዬን የምትጠላ መንፈስ ታሰር ብሎ 7 ቀን ሱባኤ ገባ። ስልኩ በተለይ በጣም ውድ የሆነ ስልክ አስቡት እንግዲህ ቤተሰቡ ከባድ ቤተሰብ ነው። ውድ የሆነ ስልክ 2 ጊዜ 3 ጊዜ ተሰበረበት። ይሁን ብሎ የተሰበረውን ስክሪኑ የተሰነጠቀውን ስልክ ይዞ ሲዞር ስልኩ ራሱ ጭራሽ ድቅቅ ያለው እና ሆኖም አያውቅም። በህይወቴ እንደዚህ ሆኖ አያውቅም ማለት እና ተክልዬ ስም ሲነሳ በጣም ነው የሚናደደው መንፈሱ። ስማቸው ያለበት ወይም ስዕላቸው ያለበት ቦታ ላይ ልጆቹ ደህና ነገር እንዲሰማቸው አይፈልግም፣ ነገር ሲፈልግ ማለት ነው። እና አጠቃላይ የነገርኳቸው ምንድነው ከመንቃታችሁ በፊት ሳይታሰር ሳይያዝ ደጅ ላይ ሆኖ ዛፍ ላይ ምናምን ዛም ቦታ ላይ የሚደበቅ መንፈስ ስላለ ሁላችሁም በህብረት ጸልዩ። ከኛ ወጥተህ ውጭ ሆነ የምትፈትነን ወጣ ገባ የምትል መንፈስ ታሰር ብላችሁ ጸልዩ ብያልኳቸው ከዛ በኋላ ምንም ነገር የለም። ለምን ያው ታሰረ ማለት ነው እንግዲህ። ምክንያቱም ምልክት ነበር የሚያሳየው፣ ምልክቱ የለም። እንደገና ደግሞ በጎውን እያሰቡን ያሉት እግዚአብሔር ይመስገን። ሌላው ትልቁ ጸብ እዛ ቤት ውስጥ የነበረው ትልቁ ጸብ አባትየው ጋር ነው። ልክ ሁሉም መንፈሳዊ መሆን ሲጀምሩ ይሄ ሁሉ ሲስተካከል እስካሁን ስለ አባትየው አልነገርኳችሁም። አባትየው እንቁረብ ሲባሉ አይ ቆይ እሷ ነገር ትቆየኝ ምናምን ቆይ እንዴ አሁን እንዴ አባቴ ከዘራ ይዘው አርጅተዋል አይደል? ምን ቀሩት? እሳቸውን ለመለመን ሌላ እናትየውም እኮ አድክመውኛል እኮ ብዙ ዋጋ ከፍያለሁ። እንደገናም ደግሞ አባትየው ጋር ያው ታሪክ እየቆረጥኩ ነው የምመጣው፣ ባንዴ ከት እያልኩ ነው እየመጣ ያለሁትና አባትየው ጋር መጣሁና ምንድነው ችግር አለ ስላቸው አይ ልጄ እስቲ በደምብ ትዳን ሴትየዋ አሉኝ። እሺ ከዛ ይኸው ማዘር ተስተካክለዋል ማቁረብ ይፈልጋሉ ጊዜ አልቸኮልንም ይላሉ። ፋዘር ምንድነው ችግር አለ እንዴ የሆነ ሊነግሩኝ የማይችሉት ነገር አለ ስላቸው ጊዜ ማስተካክለው ነገር አለ ልጄ ቆይ አንዴ ቆይ እንደው የሆነ ነገር ውስጥ ገብቻለሁ ላስተካክለው ይሉኛል። ምናልባት ውሽማ ይኖራቸው ይሆን? በድብቅ የሚያስተዳድሯት የሆነች ወጣት ሴት ትኖር ይሆን? ምንድነው የተፈጠረው ብዬ በጣም ገርሞኝ ልጆቻቸውን ጠየቁ። አይ አባዬ እንደዚያ ነገር የለበትም፣ ለምንም እንዲረፍድ እንደፈለገ አናውቅም፣ እስቲ ለማንኛውም ቼክ እናርጋሉና ጸበል እንሰደው ብሎ ጸበል ሲወስዱ እኔ በሌለበት የአባታችን የጻድቁ የአቡነ ተክለ ሃይማኖት ጸበል ነው የወሰዷቸው። ቡዳ ነኝ አለ እና ታዲያ ማን ጋር ልደበቅ? ያው ከእሷ ስወጣ እሱ ጋር ነው የምደበቀው። ተደብቄ ነው ልቡን ያሻከርኩት። ቂም እንዲይዝ አድርጌዋለሁ። ተሰድቦ የነበረውን ታማው የነበረውን ታደርገው የነበረውን ሁሉ እያሰበ አሁን ቂም ይዞባታል። ከንፈር እየነከሰ ነው። ልቡን አሳዝኘዋለሁ ብሎ መንፈሱ ተናገረ። ሴትዮዋ እኮ እንዲያን ነገር አያውቁም። ጨራሽ ረስተውታል እኮ ሴትዮዋ። በኋላ ከጸበል ከወጡ በኋላ መንፈሱ እንዴት ብሎ እንደለፈለፈ ለሰውየው ሲነገራቸው አሁን እንደዚህ ስታደርግ የነበረ ሴትዮ ጋር አብሬ አሁን ሊቆርብ ነው አሉ። ታዲያ ከማን ጋር ልትቆርብ ነው? እሷ እግዚአብሔርን ፈርታ ወደ ቤቱ ተመለሰች። ከዚህ በላይ ምን ትፈልጋለህ? አይ ሰይጣንማ እንዴት ብሎ ነው ማተብ የሚያንጠለጥለው? እሷ እኮ አጋንንት ነች እኮ የአጋንንት ቁራጭ ነች ምናምን በቃ ያ መንፈሱ ተገለበጠ። ያ ደግ የነበረ ማንነታቸው የዋህ የነበረ ማንነታቸው ተገለበጠ። ኦኬ እንደዛ መልካም የነበሩት ሰውዬ ለምንድን ነው ታዲያ አሁን መጥፎ የሆኑት? አጋንንቱ ነው እንበል። ደግስ የነበሩት በማን ኃይል ነው? በእግዚአብሔር ኃይል ከሆነ ያ ደግነታቸውን ማን አጠፋው? እግዚአብሔር ነው ደግ ያደረጋቸው። ስብናቸው ተፈጥሯቸው ከነበረ ደግሞ የጋረደው ሰይጣን ነው። ስለዚህ መጠመቅ አለባቸው እና መትጋት አለበት፣ መስገድ አለበት እያልናቸው መስገድ ሳይፈልጉ መጸለይ ሳይፈልጉ መትጋት ሳይፈልጉ እንደዛው ሳይፈልጉ የተጠመቁ መንፈስ ተሸኘላቸው። የዋህነታቸው አምላክ ማለት መጨረሻ ላይ ልክ ቡዳው መንፈስ ሲሸኝ ወደ ቤታቸው እየመጡ መኪናውን መንገድ ላይ አቁመው እሳቸውን መኪና የሚነዱትና አቁመው ኑ ልጆቼ እናንተ ነዱ፣ እኔ እጄ እየተንቀጠቀጠ ነው መንዳት አልቻልኩም ብሎ ቀየሯቸው። ከዛ ቀን ጀምሮ መኪና ይዞ ያቆመው ስንት ጊዜ ወደ 2 ወር ሆናቸዋል። 1 ወር ከምናምን 2 ወር ሆናቸዋል። መኪና ይዞ አቆመው የሆነ ቦታ መሄድ ሲፈልጉ እና ውስጣቸው ይታወቃቸዋል። የሆነ ሊያጋጫቸው እንደሚፈልግ የሆነ ሊገላቸው የሚፈልግ መንፈስ እንዳለ ተረዱ እና ደወሉልኝና መምህር አሉኝ። አቤት። አይ ጭንቅላቴ ጥሩ አይደለም፣ የሆነ መጥፎ እያሳሰበ ሴትዮዋን እንድገላት እንዳጠፋት በእጄ ሰበብ እንድትሆን ምናምን ይፈልጋል እና እንደው የሆነ ነገር ብታግዙኝ ደስ ይለኛል አሉ። አያችሁ፣ ሰው ወዶ አይደለም ሰውን የሚያጠቃው፣ ሚስቱን የሚፈታው፣ ባሏን የምትገለው፣ ብልቱን የምትቆርጠው፣ ያን የምታረገው፣ ምን የምታረገው ሰው ወዶ አይደለም፣ እየገፋፋው ነው። ሰላም ሆኗል እኮ ቤቱ። ምን አሁን ሴትዮዋ ወደ እግዚአብሔር ሲመለሱ ሰውየው ጨካኝ ሆኑ። ሰውየው ላይ ያለው መንፈስ ሌላ ማንነት ይዞ መጣ። እንዴት እንያዘው? ጸበል ቦታ ይጮሃሉ፣
ውጣ ሲባል ወጥቻለሁ ይላል፣ ሌላ ደግሞ ይተካል። እና ምክንያቱ ምንድነው? ግራ ገባቸው። ልክ የዛሬ 3 ሳምንት አካባቢ ላይ 3 ሳምንት እንኳን አይሞላው 2 ሳምንት ከምናምን ይሆናል። አንድ 3 ወደ 16 ቀን 17 ቀን ይሆናል። እና አሁን ከተቀረጽኩት ወደ ኋላ ማለት ነው። አንዷ ደውላ አመለጥከኝ አይደል አለቻቸው። ደውሎ ነው የነገሩኝ። ልጄ ሂድና እናግራት አሉኝ። ምንድነው ስላቸው ጊዜ አይ በደህናው ጊዜ ትንሽ ከሷ ጋር ሪሌሽን ነበረኝ እና የሆነ ተቆራጭ አረግላት ነበረ። አላቅም አሁን መጠመቅ ሲጀምር አትስጥ ለሚለኝ ውስጤ በቃ ብር መላክ አቆምኩኝ። ለምን እሷ ጋር እንደምገኝ አላቅም። ሁልጊዜ በብቷ ስር ነው የምገኘው። ሁልጊዜ ከሷ ጋር ተቃቅፌ ነው የማድረው። ሁልጊዜ ተቸግሬያለሁ እና ብርም እምልክላት ለምን እንደሆነ አላቅም። ከላኩላት በኋላ ነው ብሩን የማየው እንዴት እንደላኩኝ። 100 ሺህ ብር 50 ሺህ ብር ነው ይልካሉ ቢያንስ በወር በምናምን እና አሁን መጠመቅ ከጀመሩ በኋላ ሚስኮል ብታረግ ምን ብታረግ የለም። ለካ መተት አርጋባቸዋለች። መተት አርጋባቸው እንደ ውሽም እንደ ሌት ነው እንደ ቅምጥ ነገር ቅምጥ መሆን ፈልጋ ራሷ ቅምጥ መሆን የፈለገች መተተኛ ማለት ነው። ሰውየው አርጅተዋል እኮ እና እናገርብሃለሁ ብር ትልካለህ አልክም እያለች ያለፈ የቆየ ውሽምነታቸውን እስካሁን ድረስ ብር ይልኩላት ነበር እንዳይጋለጡ እንዳይዋረዱ ብለው። ምናልባትም ከሴትዮዋ ጋር የዛሬ 7 ዓመት የዛሬ 8 ዓመት የተቋረጠ ጉዳይ ነው። ተቋርጧል አልፈልግም ብለው ግን እናገርብሃለሁ በሚል ሰበብ ገንዘብ ላኩ ትላለች። በመተት ኃይል ነው ታዲያ የምታስልካቸው። አመለጥከኛል ምናምን ብላ ጮኸች። ከዛ ሄጄ አገኘኋትና የተወሰነ 30 ደቂቃ ወስጄ ብር ልከውልሽ ነው ላከዋ በአካውንት አለችኝ። ኧረ በአካውንት ልክም ላገኝሽ አልኳት። ምን ልታረገኝ ፈልገህ ነው አለችኝ። ዩቲዩብ ላይ ግቢና መምህር ተስፋ ይባላለሁ ታገኝሽ አልታገኝኝም አልኳት። ምን ልበል ታዲያ አለችኝ። መምህር ተስፋ ይባላለሁ ላገኝሽ ነው የመጣሁት ብሩ ልስጥሽ አልኳት። ለምን ባንተ ላኩ አለችኝ። ግድ የለሽም ላገኝሽ ብሩን ይዤዋለሁ የምትፈልጊ ከሆነ አልኳት። ከዛ 200 ሺህ ብር ካሽ ይዤ ሄድኩኝ። ሰውየው ናቸው ያዘዙኝ፣ ግን ልሰጥ አይደለም እንደማትቀበለኝ አውቃለሁ። ብሩን ጠረጴዛ ላይ ቁጭ አደረኩኝና 30 ደቂቃ ብቻ ስጭኝና ከዛ ብሩን ትወስጃለሽ አልኳት። ከዛ ጸበል ቦታ ላይ ሰውየው ስሟን ጠርተው እንደለፈለፉ ከዛም ደግሞ ሌላም እንደዚሁ የምታጫወታቸው ሽማግሌዎችና ሹገር ዳዲዎች እንዲሁም ቅምጦቿ እሷ ቅምጥ የሆኑላትም ጭምር እንዳሉ ምናምን ከነስማቸው ምናምን ያለውን ኦዲዮ ስልኳ ላይ ላኩላትና አዳመጥሻለሁ። እኛ የምናስተምረው ይሄን ትምህርት ነው። እኛ አናጋልጥም፣ ግን ንስሐ ግቢ ይበቃሻል። ሰውየው የዛሬ ስንት ዓመት ነው የተውሽ። አንቺ ግን እያስፈራራሻቸው ገንዘብ ትቀበይ ነበር። ሰው ጊዜ እንኳን ይሄን ብር ልቀበልህ እስከዛሬ ላከልኝ ብር ነው የምልክለት። ይበቃኛል ከሌላ ሰው ማገኘዋለች። ለምን ምንድን ነው የፈለግሽው አልኳት። በቃ ተውኝ፣ አንተም እሳቸውም ተውኝ፣ በቃ አልፈልግም። እኔ በሚዲያ በምን መጋለጥ አልፈልግም፣ የተከበረ ቤተሰብ ልጅ ነኝ አለችና ቁጭ ማውጣት ማጋልጣት መስሏት ማለት ነው። ከዛስ ባልተውሽ ንስሐ እስክትገቢ ድረስ ብከታተልሽ አልኳት። ንስሐ ማምያ እኮ ጥሩ ነገር ነው። ካልተውከኝ ግን በቃ ሌላ ችግር ውስጥ ትገባለህ። አይ በዱርዬ ልታስደበድብኝ ወይስ ምን ልታረጊኝ ነው አልኳት። ኧረ እንደዚያ ነገር ውስጥ አልገባም፣ ግን በቃ ተውኝ፣ አልፈልግም፣ ልኑርበት አለችኝ። እኔ ደግሞ መኖር ማለት ይሄ አይደለም፣ ይሄ ኑሮ አይባልም። አንገትሽ ላይ ማተብ አስርሻል። አሁን አንቺ ነጠላ ስለብሰሽ ቤተክርስቲያን ትሳለሚያለሽ፣ ላስቀድስ ትያለሽ፣ ግን ይሄን እያረግሽ ነው መኪና የምትዘውሪው፣ ይሄን እያረግሽ ነው ልጆችሽ የምታሳድጊው፣ ይሄን እያረግሽ ነው ኖርኩ የምትይው፣ ይሄ ኑሮ ነው አልኳት። አይመለከትህም አለችኝ። እሺ ነገ ደውለሽ ግን ይመለከታል ብለሽ ስትደውይ አነሳዋለሁ ስልኩን እና አንሺ፣ ግድ የለሽም ስልኩን አንስተሽ ደውይልኝ። ስልኬን ሰጠኋት። ያው የደውልኩበት ስልክ አለ አይደል? ተጨማሪ ስልክ ብዬ ሰጠኋት። ከዛ በተለያየን በሶስተኛ ብሩን በነጋሽ አልፈልግም ብላ ወደ ሰውየው አካውንት ወደ 4 ሚሊዮን 5 ሚሊዮን ብር አስገብታለች። በጣም ምን ያህል መንፈሱ እንዴት እንደሚፈራ የምታዩት። ውርደትን በጣም ነው የምትፈራው ልጅቷ። ከዛ በሁለተኛው ቀን ደውላ ብሩን መልሼለታለሁ፣ እኔ እሱ ብር አልፈልግም፣ ይሄ ሁሉ ብር እያለሽ ነው ብር ላክ የምትያቸው ነበር እና መብቴ እኮ ነው አለች። መብቴሽ ነው? አዎ። እሺ ይሄን ሁሉ ብር ላክሽላቸው፣ እኔ ደግሞ አንቺን እፈልግሻለሁ፣ ያንተም ቅምጥ እንደሆነ ፈለክ አለችኝ። ያንተም ቅምጥ እንደሆነ ፈለክ አለችኝ። አይ የክርስቶስ እንግዲህ የክርስቶስ ልጅ እንድትሆኝ ነው የፈለኩት፣ ግን ብትቺ ማለት ነው ብትቺ ለሳቸው ብቻ ሳይሆን ከሌሎችም የዘረፍሽውን ብትመልሽ ጥሩ ነው። ካልሆነ ግን እነሱም አይቀበሉሽም። ሰውየው ብሩን የሚመልሱልሽ ይመስለኛል። እነግራቸዋለሁ፣ ብሩን ይመልሱልሻል። ንስሐ ግቢ፣ ወደ እግዚአብሔር ተመለሽ አልኳት። ሰውየው ብሩን ቢመልሰው
እኔ እመልሰዋለሁ፣ የእሱ ብር አልነካከም አልፈልግም አለች። በኋላ ሰውየው ጋር ሄጄ ብሩን አስገብታለች እኮ አበርባ ስላቸው የቱን ብር አለኝ 200 ሺህ ብሩን አልተቀበለችኝም። ይኸው እንደገናም ደግሞ 3 ነው 4 ሚሊዮን ብር ምናምን ወደ አካውንቱ ገብቷል አልፈልግም። እንዴ ለምን አሉ። ገርሟቸው ደወሉላትና ልጄ ለምንድን ነው ምክንያትሽ ምንድን ነው አሏት። አይ አልፈልግም። ከዛ በህልማቸው አዩ ደብተራ እና እሷ ጎን ለጎን ቁጭ ብለው ያንተ የሆነ ንብረት እሷ ጋር ከተገኘ ሌላው ያላትን በሙሉ ታጣለች፣ አንደኛ ግን የምታጣው ልጇን ነው ብያታለሁ ብሎ መንፈሱ የተነካካ የጻድቅ የሆነ ሰው ገንዘብ ወይም ደግሞ ንጹህ የሆነ ገንዘብ አይፈልግም። መጀመሪያ የኃጢአት ገንዘብ ነበር፣ አሁን ግን ሰውየው ንስሐ ገብቷል። እና በጣም ገርሟቸው ደውለው ነገሯት፣ ቮይስ አደረጉላት። ደብተራሽ እንደዚህ አይነት ምልክት ያለበት በህልሜ እንደዚህ ያየሁት እንደዚህና ንስሐ ግቢ ያሏት። እኔ ስነጋት ያልሰማች እሳቸው ሲነግሯት ሰማች። ቤተክርስቲያን ሄዳ ፎቶ ተነስታ ላከችላቸውና አመሰግናለሁ አምላኬን አግኝቼዋለሁ እግዚአብሔር ይስጥልኝ፣ ያ መምህርህ ግን እንዳይመጣ ሁለተኛ እኔ ጋር አይኑን ማየት አልፈልግም ብላ ዝታለች። አሁን ትደውላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ያው የዘፈን ዳርዳሩ እስክስታ ነው የሚባለው አይደለም። ስለዚህ ምንም ችግር የለውም እንደምትደውል ተስፋ አደርጋለሁ። ስላስረዘምኩባችሁ በጣም ይቅርታ። ከዚህ በላይ መርዘም የሚችል ገጠመኝ ነበር፣ አሳጥሬው ነው። ሴትዮዋ እንዴት እንዳንገላቱኝ ቀንሻለሁ ብያቸዋለሁ። ለምን እንዲያረኩላቸው አይባልም፣ ስለማይባል ትቼዋለሁ። ሳልመክር ማላልፈው ሁለት ነገር፣ አንደኛ ዘመድ ቤታችሁ ውስጥ የምታሳድጉ ሰዎች ልጆቻችሁን በምታሳድጉበት አይን ዘመዶቻችሁ ማሳደግ አለባችሁ። አትበድሉ። በሱሬም በልብስም በማንኛውም አይነት ነገር ቤት ውስጥ በምታወጡት ወጪ ለልጆች ቤት ውስጥ አብረው አንድ መሶብ ለሚበሉ ሰዎች እኩል ሁኑ፣ አንድ አይነት ሁኑ። የመጀመሪያው ትልቁ፣ ምክንያቱም እግዚአብሔር የእጃችሁን የአፋችሁን ፍሬ ይከፍላል፣ የአፍህን ፍሬ ነው የምትበላ ይላል። ስለዚህ የምታረጉት ነገር በሙሉ እንጀራ እናት የሆንሽም ለልጅሽ ከማህፀንሽ ሊወጣው ስታደይ የባልሽ ደግሞ ልጆች የተባሉ ደግሞ ስትበዲያቸው ነገ ልጅሽ ላይ ውጤቱን ታየዋለሽ። ብዙ ገጠመኝ ተናግሬያለሁ በዚህ ጉዳይ ላይ እና ፍንትው ብሎ ፊት ለፊት የሚታይ መልስ ምት ስላለው ወይም ደግሞ አጸፋ ስላለው መልካምነት መልሶ እንዲከፍል እናንተ መልካም ሁኑ። ያ ሰው ክፉ ይሁን ከፈለገ ልጇ ሳልሆን እንዲያደርጋልኝ እኔ እንደዚህ ተበላሽሁባት ብሎ መጥቶ ይቅርታ ይበላችሁ እንጂ እሷማ ባልሰራላት ብሎ ክፉም ሊያጋጥማችሁ ይችላል። እሱማ እንዲያርጎኝ እንደዚህ አርጋኝ ይሄ እንደዚህ ሳረግላት እንደዚህ ክዳኝ ብሎ አክስትም አጎትም ሁኚ እንጀራናትም ሁኚ ማንም ዘመድ ሁኑ እናንተ ቤት ውስጥ ያሉት ሰዎችን እኩል አይን ይሁ ግድ የላችሁ። ገንዘብ ይዘው ይምጡም አይምጡም ሰው ናቸው። እነሱም ከእናንተ ፍቅር አግኝተው እንደ ልጆቻችሁ ፍቅር አግኝተው ቢሆን ቢሳካላቸው ግራጁዌት ቢያደርጉ ወይም ደግሞ ለነገሩ ጥሩ ጥሩ ቦታ የሚደርሱት እንደዚህ አይነት ሰዎች ናቸው። የሚገርመው ነገር ለምን አንድና አንድ ተስፋዬ ትምህርቴ ነው፣ አንድና አንድ በቃ ዕጣ ፈንታዬ ይሄ የኔ ወደፊቱ ትልቁ ነገር ይሄ ነው፣ አያዋጣኝም ሰው ትቶኛል የሚል ስሜት ስላላቸው ትምህርታቸው ላይና ስራቸው ላይ ስለሚያተኩሩ ወይ ሀብታም ወይ ደግሞ ምሁር ይሆናሉ፣ ጎበዝ ይሆናሉና ግን ለመውደቃቸው ትዳራቸው ለመፍረሱ ደግሞ ምክንያትም ደግሞ መሆን የለባችሁም። ከቤት ጥሎ እንዲወጣ መተት ማድረግ፣ ውርስ እንዳይወርስ ከቤት ማባረር፣ እንደዚህ አይነት ነገሮች ብዙ ጊዜ አለ። አንተ ከአብረህ ልትወርስ እንዴ አብረህ ስታድግ የአባቴ ልጅ የሆንክ መሰለ እንዴ ምናምን እንደዚህ የሚሉ አሉ። በጣም ከባድ ነው። አብሮ ይውረስም አይውረስም አይደለም፣ ልኩን አውቆ በቤት ውስጥ እንዲኖር ስድብ ግዴታ መሰደብ የለበትም። በቃ ዘመድ እንደሆነ ያውቃል። ጥሩ ሰው ብትሆኑ መልካም ሰው ብትሆኑ እናትና አባት ሲጨክኑባቸው ልጆች ደግሞ ምን ታደርጋላችሁ? አይ ወንድሜ ነው፣ አብረን ያደግነው፣ አብረን የተማርነው፣ አብረን አንድ አልጋ ላይ አድረናል። ስለዚህ የግዴታ ላካፍለው ይገባኛል ብላችሁ ከተሰጣችሁ ላይ እንኳን ታካፍላላችሁ እኮ አንዳንዴ ጊፍት ትሰጣላችሁ እኮ። እንደ ፊት ፈገግታ ራሱ እኮ አንድ ትልቅ ጊፍት እኮ ስጦታ እኮ ነው አይደል እንዴ? እና ፍቅር መስጠት መታደል ነው በእውነት ማፍቀር መታደል ነው። መፈቀር እድል ቢሆንም ማፍቀር ግን ትልቅ ትልቅነት ነው በእውነት። ስለዚህ ብትችሉ ቤታችሁ ውስጥ ያሉትን በስጋ ያልወለዳችኋቸውን ወይም ደግሞ በሆነ አጋጣሚ እናንተ ቤት ውስጥ መጥተው እየኖሩ ያሉ ሰዎችን ቤተሰቦቻችሁን በፍጹም እንዳትለዩ እንዳትነጥሉ። ምናልባት ነገ ወድቃችሁ የሚያነሷችሁ ሊሆን ይችላሉ። ታማችሁ ሊያሳክሟችሁ ይችላሉ። በሆነ አጋጣሚ ልትገናኙ ትችላላችሁ። የአንድ ኩባያ ወተት እንደተባለው ማለት ነው። የሆነ ጊዜ ላይ ተጠምቼ ተርቤ ታመሜ አንድ ኩባያ ወተት ሰጠሽኛል ብሎ አንድ ዶክተር አንዲትን ሴትዮ አክሟት ነበር እና የዛች የአንድ ኩባያ ወተት ውጤት ታክማ እንድትድን አድርጓታልና አንዳንድ ሪዛልቱ ውጤቱ መልካም ሲሆኑ ደስ የሚለው ሁልጊዜ ማለት ምን አንዳንድ ጊዜ ሁልጊዜ ግን ለዘመናት ሲመለክ የነበረ መንፈስ ነው ልብን የሚያጨክነው ማለት ነው። ልብን የሚያጀግነው ልብን ክፉ የሚያደርገውና
ሰዎችን የማይገባ ቦታ ላይ ወስዶ ያለ ህይወታቸው ያለ ጣፈንታቸው ያለ ፍላጎታቸው እንዲኖሩ የሚያደርገው አብሮ ያደገ መንፈስ ነው። እዚህ ቤት ውስጥ ያደጉ ልጆች በሙሉ ቡና እየጠጡ ነው ያደጉት። እድላቸው እየተነበበ ነው ያደጉት። እናንተ እንዲህ ነው የምትኖሩት እና መልካም ነገር ያደርጉ መስሏቸው ልጆቻቸውን ለካ ሲረግሙ ነበር። እንዲያውም ሴትዮ የተናገሩት ለልጆቼ ቡና እያፈላው ነው ጠጡ መላቸው ለካ ሞትን ነው ሲኦልን ነበር ማጠጣቸው ነው ያሉት። ሲኦል ነበር ሳግታቸው የነበረው። እንዲያውም እነዚህ ተሰብስበው ነጠላ ለብሰው ሲጸልዩ ያገኘኋቸው ልጆች ተርፈው ነው እኮ እኔ ነፍጊያቸው ስኒ ቡና አንድ ስኒ ቡና ንፉግነት ወይም ደግሞ የጎደኋቸው መስሎኝ ቡና ስከለክላቸው ለካ ጠቀሚያቸዋለሁ። ያው ተሰብስበው እነሱ ናቸው ያዳኑኝ። ልጆቼማ ጭራሽ መች ይያዙና ያው ጭራሽ 3-4 ሴቶች ልጆቻቸው ጭራቸውም ማያዝ ማስቸጋሪ ናቸው። እሺ መምህር የዳና ነው ይላሉ። ከዛ በኋላ ጥፍ ለምን ስንት ዓመት ሙሉ ቡና ሲጋቱ ነው የነበር። ስንት ዓመት ሙሉ የግብር የመስዋዕት ምግብ ሲበሉ ነው የነበሩት። እና ይሄ ነው። ሌላው መጨረሻ ላይ ሳልናገር ማለፈው ዘመድ ቤት በዝምድና ሄዳችሁ በአዳም ልኮ የሚመለክበት ቤት ስትገቡ ገብታችሁ ደግሞ ስትኖሩ የነበራችሁ ሰዎች ልትኖሩ ስለምትችሉ አክስቴ ቤት፣ አጎቴ ቤት፣ እንትና ቤት፣ ገሌ ቤት ከእናቴ ቤት ወጥቼ እነሱ ቤት ስኖር ነበረ የሆነ ነገር አግኝቶ ሊሆን ይችላል ብላችሁ ሄዳችሁ ተጠመቁ። እዛ ቤት የሆነ ነገር አግኝቶኛል ተለክፌያለሁ፣ ለዛ ቤት የተወረወረ መተትም አግኝቶ ሊሆን ይችላል ብላችሁ አስቡ። ሰዎቹ ባያመልኩም ጎረቤት ግን እዛ ቤት ላይ ጥቃት ሊያደርስ ይችላል። ስለዚህ ያ ነገር እኔን አግኝቶኛል የሆነ ችግር ገጥሞኛል ብላችሁ መጸለይ፣ በተለይ ቅዳሜ መጠመቅ፣ በሳምንት አንድ ቀን ሰራተኞች የሆናችሁ እሁድ ማስቀደስ ግዴታችሁ ነው። ይሄ ሁሌ የምንናገረው ስንት ዓመት ሁሉ ብንጮህ ነው። ስለዚህ እግዚአብሔር እነዚህም ቤተሰብ ያዳነ ያተረፈ አንድም ሰው ሳይሞት ማለት ነው ያተረፈ ያዳናቸው እናንተም ሁላችንም ይጎብኘን። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላሙ ነው። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።